አሁን የሃይማኖት ሰዎች መምህራንም በሏቸው አባቶች በሏቸው ከምዕመኑ በላይ እነሱ ነው የሚፈሩት፣ መገደል የሚፈሩት መታሰር። እነዚህ 3 ወጣቶች ላይ የተፈጸመው ግፍ እንግዲህ እንደ ሰው ልብ የሚሰብር ነው። በጣም ማለት ምንድነው ሲሰማኝ የነበረው አይናቸው ላይ ይታይ የነበረው ፍርሃት፣ ተስፋ፣ ከዚህ ውስጥ አምልጠን ወደ ቤተሰቦቻችን እንመለሳለን የሚል ጉጉት በዛ ሁሉ ነገር ውስጥ ሆነው ነው እንግዲህ መጨረሻቸው ሞት የሆነውና እዛ እነሱ ቦታ ላይ በሆን ምን ሊሰማኝ እንደሚችል ሳስበው በጣም አስጨናቂ ነው። ይህ ጉዳይ እጅግ አሳሳቢ ነው። አባቶችም ዝም ብለዋል፣ የሚመለከተው አካልም ዝም ብለዋል። ነገ በእያንዳንዳችን ቤት መምጣቱ አይቀርም። አንተ የሸኔ ደጋፊ ነህ፣ አንተ የህወሓት ደጋፊ ነህ፣ አንተ የፋኖ ደጋፊ ነህ፣ አንተ የሌላኛው የጉምዝ ታጣቂ ደጋፊ ነህ እየተባለ እንደዚህ በህዝብ ማመላለሻ ሲንቀሳቀሱ የነበሩ ወጣቶችን አውርዶ የሚረሸን ከሆነ ይህ በየትኛውም ሀገርና በየትኛውም አህጉር የሌለ ህግና አሰራር በሀገራችን ላይ እየተደቀነ ይገኛል። ይህን ደግሞ ሁላችንም ኢትዮጵያኖች በአንድ ሆነን ለሚመለከተው አካል ማድረስ አለብን፣ ድምፃችንንም ማሰማት አለብን። ከራሳቸው አፍ ከልክለው ቁራሽ ዳቦ ቆርሰው እየሰጧቸው ያሳደጓቸው ወላጆች አሏቸው። ሲታመሙ ታመው የሞቱ ሲመስላቸው በስስት አልቅሰው በብዙ ስለት ተስለው ያሳደጓቸው ወላጆች አሏቸው። የቀጧቸው፣ ያዘዟቸው፣ የላኳቸው፣ አብሯቸው የበሉ ጎረቤቶችና ቤተሰቦች አሏቸው። ምን አይነት አገር ውስጥ ብንኖር ነው ከታክሲ አውርደ ፋኖ እንኳን እኮ ቢሆን ወንጀለኛ እንኳን ቢሆን እሺ ፋኖ የሚለውን ተው፣ ፋኖ ናቸው ብለው ነው አይደል አደባባይ ያረሽናቸው። ዳኛው በርካታ ቻሌንጆች በሶሻል ሚዲያው እየተሰሙ ይገኛሉ። ሴት ልጅን አትንኳት ይብቃ የሚባል ቻሌንጅ በጆርጂያ አማካኝነት ተጀምሮ እንግዲህ ሶሻል ሚዲያውን እንደዚህ እያጥለቀለቀ ይገኛል። ይህ የሁላችንም ማህበረሰብ ድምፅ ሊሆን ይገባል። ነገር ግን ይህንን አጀንዳ የሚያንቀሳቅሱት ሰዎች ማንነታቸውን በትክክል ለህዝብ ማሳወቅ አለባቸው። በርካታ ወንድሞቻችን እናቶቻችን እየጠየቁ ይገኛሉ። ለዚህ ምላሽ ሳልሰጡ የነሱን ሐሳብ ብቻ ይዞ መራመዱ አግባብነት የለውም። በፈለጋችሁት በአደባባይ ተጠይቁኛላችሁ። ወደፊት ዮኒ ማኛ ባለጌ ስም አጥፊ ትሉኛላችሁ። ወደፊት ጆርዲ ኢትዮጵያ ላይ ምን ችግር አለው? ተመሳሳይ ጾታ ፈታ ብሎ ቢኖር መብቷ ነው። ሴት ልጅ ወንድ ልጅ መብቱ ነው ብላ እንደምትመጣ በእርግጠኝነት ነግራችኋል። ይቺ ከዚች እስከዚች በተወሰነችው በ10 ኢንች ጉሮሮች ከወጣች ግብረ ሰዶምን እቃወማለሁ፣ ተመሳሳይ ጾታን ሌዝቢያንነትን አወግዛለሁ በይ። ያችን ካረክሽ ይቺ ማተብ ትካደኝ። ከኔ ቀድሞ የሚደግፍሽ ከኔ ቀድሞ የሚወድሽ አለ። ለእህቶቻችን ግን ሁላችንም ድምፅ ልንሆን ይገባል። ቪዲዮውን ወደ ኋላ ላይ አቀርብላችኋለሁ። ያው ኤጀንሲዎች ይዘጉልን የሚል ድምፅ ሰሞኑን እየተስተጋባ ይገኛል። እሱንም እንመለከተዋለን። ኤጀንሲ ይዘጋ ቻሌንጅ በአሁኑ ሰዓት በሰፊው እየተጠናከረ በመላው ሀገሪቷ ላይ እየተጠናከረ እንዳለ እመለከታለሁኝ። በዚህ አጋጣሚ ባለፉት 3 ወር በፊት አቋርጫለሁ ብዬ ያቋረጥኩት የኤጀንሲ የስራና ሰራተኛ አገናኝ የሆኑ በሴኩሪቲም በጽዳትም በሹፍርናም በመቅጠር የሰዎችን ላብ በሚበዘብዙ ዙሪያ ላይ ከ3 ወር በላይ ያላሰለሰ ጥረት አድርጌ ታግያለሁኝ። የደረሰብኝን መከራም አስረድቻለሁኝ። ያስረዳሁትን መከራ ግን ተመልክታችሁ በርካቶች ጉቦ ተቀብለህ ነው ገንዘብ ተቀብለህ ነው እያላችሁ በርካቶች እየሰደባችሁኝ እንዳለም እመለከታለሁ። በእርግጥ በደሃ ላብ ላይ እውነት ገንዘብ ተቀብዬ ይሄን ማድረግ ከሆነ እግዚአብሔር ይፍረድብኝ። ሰላም ውድ ኢትዮጵያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳዘነጉ። ወቅታዊ የሆኑና እጅግ አንገብጋቢ የሆኑ ቪዲዮዎች የሚቀርቡበት ቻናሌ ነው። ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ። ይህ ጉዳይ እንግዲህ ለሁላችንም ቢሆን እጅግ አጠያያቂ ነው። የሁላችንም ኢትዮጵያኖች ደም ለሁላችንም ኢትዮጵያኖች ሊሰማን ይገባል። የአማራው ደም ለኦሮሞው የኔም ደሜ ነው ማለት አለበት። ትግራዩም የኔም ደሜ ነው ማለት አለበት። ደቡብም ቤኒሻንጉሉም ሁሉም ኢትዮጵያኖች በግፍ የሚፈጸም ነገርን በአንድነት ሆነን ማውገዝ አለብን።
አሁን የሃይማኖት ሰዎች ይሄ መምህራንም በሏቸው አባቶች በሏቸው ከምዕመኑ በላይ እነሱ ነው የሚፈሩት፣ መገደል የሚፈሩት መታሰር። እነዚህ 3 ወጣቶች ላይ የተፈጸመው ግፍ እንግዲህ እንደ ሰው ልብ የሚሰብር ነው። በጣም ማለት ምንድነው ሲሰማኝ የነበረው አይናቸው ላይ ይታይ የነበረው ፍርሃት፣ ተስፋ፣ ከዚህ ውስጥ አምልጠን ወደ ቤተሰቦቻችን እንመለሳለን የሚል ጉጉት በዛ ሁሉ ነገር ውስጥ ሆነው ነው እንግዲህ መጨረሻቸው ሞት የሆነውና እዛ እነሱ ቦታ ላይ በሆን ምን ሊሰማኝ እንደሚችል ሳስበው በጣም አስጨናቂ ነው። ያው የፋኖ አባል ናቸው በሚል ነው እንግዲህ ከተደበደቡ በኋላ የተረሸኑት። እኔ ግን እንደው ህግ አለ የሚባልበት ሀገር ላይ እንደዚህ አይነት ነገር ውስጥ ተገኘ የሚባል ሰው ሲያዝ እንግዲህ በህጉ ነው ሊጠይቀው የሚገባው። ታስሮ ወደ ህግ ቀርበው በህግ ነው መዳኘት ያለበት። የሆነ መሳሪያ የታጠቀ ሰው አንተ እንደዚህ ነህ ብሎ እርምጃ የሚወስድብህ ከሆነ ወዴት እየሄደ እንደሆነ እንግዲህ በጣም አስፈሪ ሁኔታ ላይ ነው ያለ ነው እና ያው እኔ ግን መጠየቅ የምፈልገው በተለይ የሃይማኖት መሪዎች የሆናቸው የሃይማኖት አባቶች የሆናቸው የሃይማኖት አስተማሪ የሆናቸው ሰዎች ብዙ ጊዜ ህዝብ በማንነቱ ሲጣላ ሲጋደል እንደዚህ አይነት ነገር ሲፈጠር ብዙ ጊዜ አትገስጹ ማለት ወጣችሁ ሰው አማራም ይሁን ኦሮሞም ይሁን ትግሬም ይሁን ጉራጌም ይሁን በማንነቱ ጥቃት ሲደርስበት ሲበደል ሃይማኖቶቻችሁ ከተበዳዮች ጎን እንዲቆሙ በዳዮችን ደግሞ እንዲያወግዙ ነው አይደል የሚያስተምረው። አሁን የሃይማኖት ሰዎች ይሄ መምህራንም በሏቸው አባቶች በሏቸው ከምዕመኑ በላይ እነሱ ነው የሚፈሩት፣ መገደል የሚፈሩት መታሰር የሚፈሩት እነሱ ነው። ስለዚህ እነሱ ድምጻቸው የሚሰማው ወይም ደግሞ ድረሱልን የሚሉት የሃይማኖት ቦታቸው የሚነካ ሲመስላቸው እነሱ መቀመጫ የተነቀነቀ ሲመስላቸው ነው ህዝቡን ደግሞ ከፊት ያስቆሙና እንደገና እኔ እንዳልነካ ሙትልኝ ይሉታል። ከፊት ሆኖ መሞት ሲገባቸው ህዝቡን ነውና በየሃይማኖቱ እስልምና በሉት ኦርቶዶክስ በሉት ፕሮቴስታንት ሁሉም መነገድ ነው ያዘው እንጂ ስለ ምዕመኑ ጉዳዩ አይደለም። ሌላው የፖለቲካ አቀንቃኞች ባለስልጣኖችም ምናምን አንድ ዘፋኝ ዘፈን ዘፈነ ብለው መግለጫ የሚሰጡ ፖለቲከኞችም ይሁን ባለስልጣኖች በዚህ ደረጃ ሰዎች በግፍ ሲገደሉ ግን ምንም ማየት መግለጫ ከአንድ ዘፈንና በዚህ አይነት ሁኔታ የሀገሪቷን ገጽታ የሚያበላሽ ድርጊት ሲደረግ ሰዎች በማንነታቸው ብቻ በአደባባይ ሲረሸኑ እየታየ የትኛው ነው ትኩረት መሳብ የነበረበት? የትኛው ነው ሊያስደነግጥ የሚገባው? እነዚህ ሰዎች እኮ ቤተሰብ አላቸው ከኋላ አይደል? እኔ ግራ እኮ ስለሚገባኝ ነው። እኔ ነገ የምትፈጠረው ኢትዮጵያ ታስፈራኛለች። ምክንያቱም ብዙ በውስጣቸው ቂም የያዙ ነገን የሚጠብቁ የተበደሉ የተገደሉ የተገፉ ቤተሰብ ያላቸው ሰዎች አሉ፣ ትውልድ አለ። እናንተ እዚህ ጋር አስቀምጣችሁት ባለፋችሁት ስራ ደግሞ ነገ የሚበደል በእናንተ ምክንያት የሚገደል ህዝብ ደግሞ እንዳለ አትርሱ። ይሄንን እምላችሁ ከሰውነት ነው። ይሄንን ስትሰሙ የፖለቲካ ሸውራራ አይናችሁ ሊሆን ይችላል፣ በፖለቲካ የደነቆረ ጆሮአችሁ ሊሆን ይችላል የሚሰማኝ። እንደ ሰው ስሙ። እሺ ሰው እንደ ሰው ለመስማት ሞክሩና የሃይማኖት መሪዎችም ዝም ነው እንደዚህ አይነት ግፎች እያዩ፣ ፖለቲከኛ ነን ለህዝብ ቆመናል የሚሉትም ዝም ነው። እነሱን የሚያስደነግጣቸው የስልጣናቸው መንገጫገጭ ብቻ ነው። ህዝብ ምንም ይሁን ጉዳያቸው አይደለም። እና በጣም የሚያስጠላው ነገር ደግሞ ሰው እንዴት ፈልጎ ባልተፈጠረበት ፈልጎ ባልመጣበት ማንነት የዘር ይሁን የቀለም ይሁን የቋንቋ ማንነቱ እንዴት ይገደላል? እንዴት ይበደላል? ልክ እናንተ መርጣችሁ ዘራችሁን መርጣችሁ ብሔራችሁን መርጣችሁ ቋንቋችሁን እንደያዛችሁ ሁሉ እንዴት በሌላው ዘር ላይ በሌላው ማንነት ላይ በሌላው ህብረተሰብ ላይ በዚህ ደረጃ ይጨከናል? እንዴት ትልቅ መነጋገሪያ አጀንዳ ነው። ሰዎች 3 ወጣቶች ከመኪና አስወርደው እንደዚህ አባል ትሆናላችሁ ተብለው ተደብድበው ከዛ ደግሞ በአደባባይ ሲረሸኑ እያየ ህግ አለ የሚባልበት ሀገር ለፍትህ እየሰራ ነው ለሰላም እየሰራ ነው የሚባልበት ሀገር ላይ በዝምታ ማለፉ በራሱ አግሪ ያድርጋችኋል ማለት ነው። ገዳዮቹን በዳዮቹን እየደገፋችሁ ነው ማለት ነውና እያንዳንዱ ግን ዋጋ ይከፍላል ብዬ አምናለሁ። በቃ የጊዜ ጉዳይ። ይሄን እንደ ሰው ነው የምላችሁ። ሰው ስላልሆናችሁ እናንተ ይሄንን እያንዳንዱ ሸውራራ አይን ያለው ሰው ይሄንን በፖለቲካ አይን ነው የሚያየው። ገደል ይግባ አይመለከተኝ። ይህ የሸኔ ደጋፊ ነው፣ ይህ የፋኖ ደጋፊ ነው፣ ይህ የህወሓት ደጋፊ ነው፣ ይህ የጉምዝ ይህ የሌላኛው ደጋፊ ነው እየተባለ ንጹሃን ያላግባብ ከህዝብ መመላለሻ ትራንስፖርት ላይ እየወረዱ እንደዚህ መረሸን አግባብነት የለው። ደጋፊ ቢሆኑ እንኳ ወይም የነሱን ሐሳብ ይዘው የሚንቀሳቀሱ እንኳ ቢሆኑ የምርኮኛ ያያያዝ ስርዓት አለው።
የተለያዩ ሀገራት የሚፈጽሙት ዓለም አቀፉ ህግ የሚፈጽምበት የምርኮኛ አያያዝ ህግ አለ። ይህን ህግ ጥሶ የተገኘ ማንኛውም ታጣቂ የሚወሰድበት እርምጃ የሚታረምበት ህግና አሰራር አለው። ያንን ህግ እንዲተገበር ሀገራችን ላይ እንዲሆን ይህ ነገር ግን እየሰፋ ነው። ከዓመት ዓመት እየቀጠለ እየባሰበት እየመጣ ነው ያለው። ሁላችንም ኢትዮጵያኖች በእንደዚህ ሁኔታ እንዴት አድርገን መቀጠል እንችላለን? እጅግ አሳሳቢ ነው ለሁላችንም። ሁላችንም ኢትዮጵያኖች ነቃ ብለን ይህ ህግ በአግባቡ እንዲተገበርና ዓለም አቀፉ ህግ እንዲተገበር የዓለም አቀፍ ሚዲያዎች ራሱ እንዲዘግቡት ተጽዕኖ ማሳደር አለብን። ወንድሞቻችን የተናገሩትን እንከታተል። ታውቃላችሁ አይደል? እነዚህን ልጆች 9 ወር ያረገዘቻቸው እናት አለች። ከዛ በኋላ አፈር በልተው ያሳደጓቸው ወንድሞች አሏቸው። ማነው እናትና አባት አላቸው። ለራሳቸው መልበስ ሲገባቸው የተቀደደ ልብስ የተጣፈ ልብስ እየለበሱ መብላት እያማራቸው ከራሳቸው አፍ ከልክለው ቁራሽ ዳቦ ቆርሰው እየሰጧቸው ያሳደጓቸው ወላጆች አሏቸው። ሲታመሙ ታመው የሞቱ ሲመስላቸው በስስት አልቅሰው በብዙ ስለት ተስለው ያሳደጓቸው ወላጆች አሏቸው። የቀጧቸው፣ ያዘዟቸው፣ የላኳቸው፣ አብሯቸው የበሉ ጎረቤቶችና ቤተሰቦች አሏቸው። ምን አይነት አገር ውስጥ ብንኖር ነው ከታክሲ አውርደህ ፋኖ እንኳን እኮ ቢሆን ወንጀለኛ እንኳን ቢሆን እሺ ፋኖ የሚለውን እንተው፣ ፋኖ ናቸው ብለው ነው አይደል አደባባይ እየረሸኗቸው። ወንጀለኛ ናቸው እንኳን እኮ ብትል በቃ ዲዩ ፕሮሰስ ታረግና ህጉን እስር ቤት ተጥላቸዋለህ። ከዛ በኋላ ባጠፉት መጠን እንትን ይላሉ። እንዴት ነው አደባባይ ሰው ልጅ የሚረሸነው? ምን አይነት ጊዜ ላይ ደረስን? ረሻኙስ ማን ነው? መንግስት ስለዚህ ነገር የማይናገረው፣ ስለሚሞቱት ሰዎች ዝም የሚለው፣ በክረምት ስለሚያፈርሳቸው ቤቶችና በ7 ወር አጠናቆ አሪፍ ስለሚያደርገው መርካቶ ብቻ የሚነግረን መንግስት እስከ መቼ ነው? አይደል? እኔ ክብር ጠቅላይ ሚኒስትር ዶክተር አብይ አህመድን እየሰማኋቸው ነበረ። አሁን የሰው ቤት እያፈረስን ነው፣ አጥር እያፈረስን ነው፣ ከዛ የተሰሩ የተወታተፉ ቤቶችን እያጸዳን ነው፣ በ7 ወር ውስጥ አሪፍ አርገን እንሰጣቸዋለን አሉ። መቼ ነው የተወታተፉ ወንጀለኞችን በየሹማምንቶች ውስጥ በየእንትን ውስጥ የተወታተፉ የማህበረሰቡን ሶሻል ኮንትራክት ከመንግስት ጋር ያለውን መተማመን ገደል የሚከቱ ውታፎች መቼ ነው የሚያጸዱት? መቼ ነው እንደ መንግስት ኃላፊነቱን ወስደው በሆነው ነገር በጣም አዝነናል፣ ዛሬ መያዝ እንኳን ባንችል እንዲህን ወንጀል የፈጸማችሁትን ሰዎች አሳደን ለህግ እናቀርባቸዋለን የምትሉት እንዳደጉት ሰዎች መቼ ነው የሰው ነፍስ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፊት ክብር የሚያገኘው? መቼ ነው ስለ ሰዎች ነፍስ ተቆርቁረው እነዚህን ሰዎች ያጠፋነውን አጥፍተን ልክ እንደ እስራኤሉ ቤኒ ማለት ነው የከፈልነውን ዋጋ ከፍለን ዜጎቻችን ላይ ስላደረጉት ነገር ሂሳብ እናወራረዳለን፣ ለፍትህ ለህግ እናቀርባቸዋለን የምንባለው መቼ ነው? እኔ በጣም ነው ያዘንኩት። በጣም ከሚባለው በላይ ነው ያዘንኩት። እና ደግሞ ከሁሉም በላይ የሚገርመው የማመሰላቸው የሚቀርጻቸው ሰው በጣም ከፍተኛ የሆነ ብልጽግና ጠል ነው ይሄ ሰው፣ ወይም ደግሞ የአይምሮ በሽተኛ ነው። አይምሮ ከመታመሙ የተነሳ ህዝብ እንደዚህ አይነት ነገር ሲያይ ይፈራናል የሚል እብደት ውስጥ የገባ ነው። ዲስፔሬሽን ውስጥ ነው ህዝብ የሚገባው። እንደዚህ አይነት ምናልባት ብልጽግና አካባቢ ያላችሁ ሰዎች የብልጽግናን መንግስት በዚህ ነገር እናቆያለን ብላችሁ ካሰባችሁ ተሳስታችኋል። እነሱን ዛሬ ከገደላችሁ ነገኛን እንደምትገሉን ነው የምናምነው፣ ዋስትና እንደሌለን የምናምነው። ከፍርሃት ይልቅ ይለይለት የሚል ነገር ውስጥ ነው የምንገባው። ስለዚህ እባክህ መንግስት እያንዳንዷ ጥቃቅን ነገር ዋጋ ታስከፍላለች። ኮሪደሩን ቶ ሰላም እስከምታረጋግጥ ድረስ የምትሰራውን ኮሪደር ልማት ምናምን ቶ ገንዘብህን ሁሉ ህግ ማስከበር ላይ አውጣው።
ከ10,000 ከተማዎች የአንድ ሰው ህይወት ለኔ ክቡር ነው። የዜጎች ክብር ባልተጠበቀበት ሁኔታ የሚሰራ ከተማ የደም ከተማ ይባላል። ቀበናን አንፈልገውም፣ ህዳሴ ግድብን አንፈልገውም። ወንድሞቻችን በህይወት ይኖሩልን። ሰው የሚገድሉ ሰዎችን አስቆምልን። ወንድሞቻችንን እናመሰግናለን። ሁላችንም ኢትዮጵያኖች እንደ ጥንቱ የኢትዮጵያኖች ደም ለሁላችንም ደማችን ሊሆን ይገባል። ለሞቱት ወንድሞቻችን እንግዲህ ነፍሳቸውን በአጸደ ገነት ያቆይልን፣ ለቤተሰቦቻቸው መጽናናት ይስጥልን። ይህ ህግና ስርዓት ግን ተፈጻሚ መሆን አለበት። በዓለም ዘንድ የሚታወቀው ምርኮኛ ወይም ምናልባት ወንጌል የሰራ ሰው እንኳ ቢሆን በአደባባይ የተረሸነበት የትኛውን ቦታ አላየንም። የሞት ፍርድ ወይም ፍርድ ሳይፈረድበት የተረሸነ አላየንም። ይህ ነገር ለአንዴና ለመጨረሻ ጊዜ ከሀገራችን መጥፋት አለበት። ያደረጉትም ሰዎች መጠየቅ አለባቸው። ሌላኛው በርካታ ቻሌንጆች በዚህ የሶሻል ሚዲያው ከፍ ብለው እየተሰሙ ይገኛሉ። እህታችን ጆርጂ ያሰማችው ቻሌንጅ እንግዲህ እህቶቻችንን መደፈር፣ መገደል ይብቃ የሚል ቻሌንጅ አስጀምራለች። እንግዲህ በየተለያዩ ሶሻል ሚዲያዎች ላይ እየተራገቡ ይገኛሉ። በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? በዚህ ሰዓት አሳሳቢ ሁኔታ ላይ በተለይም ደግሞ በኢትዮጵያ ውስጥ ማለት ነው ፍትህ ያጣው የሴቶች ጥቃትን በተመለከተ ለጠቅላይ ሚኒስትሩ በቀጥታ የፍትህ ጥያቄ እየቀረበ ይገኛል። እንደዚህ አይነት ጥያቄዎች በተለይም ደግሞ በቀጥታ በጠቅላይ ሚኒስትሩ ፔጅ ላይ ሲደረጉ ይህ የመጀመሪያው ነው ማለት ይቻላል። በእህቶቻችን ላይ ጥቃት ከደረሰ በኋላ በቁጥጥር ስር የሚውሉ ሰዎች ማለት ነው ፍትህ እያገኙ ወይም ደግሞ ፍርድ እያገኙ አይደለም፣ ፍርድ ያገኙት እንኳን በነፃ እየተሰናበቱ ይገኛሉ። ይህ ነገርም ሴቶችን አስቆጥቷል። በአጠቃላይ በኢትዮጵያ ውስጥ የሚገኙ የሴት እህቶቻችንን ጥቃት የሚቃወሙ ሰዎችን አስቆጥቷል። ለጠቅላይ ሚኒስትሩም በቀጥታ ጥያቄ እየቀረበ ይገኛል። ይህ ነገር ከምንም አይነት ሙቭመንት ጋር አይካሄድም። በተለይም ደግሞ በርካታ ሰዎች እንደሚሉት ከፌሚኒዝም ሙቭመንት ወይም ደግሞ ከሌሎች ሙቭመንቶች ጋር የሚያያዝ አይደለም። በቀጥታ የሴት እህቶቻችንን ጥቃት እንከላከል፣ እንዲሁም ደግሞ ፍትህ ይሰጠን የሚል ጥያቄ ነው። ይህ ነገር ይመለከተኛል የምትሉ ሰዎች በሙሉ እየሄዳችሁ ማገዝ እንዲሁም ደግሞ ፕሮፋይላችሁን በመቀየር እንዲሁም በጠቅላይ ሚኒስትሩ ቪዲዮዎች ላይ በመሄድ ማለት ነው ኮሜንታችሁን ማስቀመጥ እንዲሁም ሴቶቻችንን ሰፖርት ማድረግ ትችላላችሁ። ይህ ሙቭመንት እንግዲህ በተለይም ደግሞ ህይወታቸውን ላጡ በመደፈር በመጠቃት በመገደል ማለት ነው በአደባባይ ህይወታቸውን ላጡ እህቶቻችን የፍትህ ጥያቄ ነው። በዚህ ነገር ላይ ማለት ነው እንድትሳተፉ ጥሪ ማቅረብ ፈልጋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ አሁንም በፍጥነት አጋራችኋለሁ። ፕላስ ምልክቷን መጫናችሁንና አዳዲስ መረጃ ማግኘታችሁን አትርሱ። መልካም ቆይታ ይሆንላችሁ። ይህ እንግዲህ በዚህ ብቻ የሚበቃ መሆን የለበትም። የወንዶችም የሴቶችም ድምፅ ግን በአንድ መሆን አለበት። ሴቶች ድምፃቸውን ሲያሰሙ ወንዶችም አብራችሁኑና ድምፃችን እናሰማ መባል አለበት። ጆርጂ ከጅምሩ የምታነሳቸው ሀሳቦች ችግር አለባቸው። የአሁኑ ብዙ ሰው ደጋፊ ቢያገኝም ነገር ግን እሷ የምታነሳቸውና የምታራግባቸው አጀንዳዎች ችግር እንዳለባቸው በርካታ እህት ወንድሞች ጥያቄ እያነሱ ነው። ታዲያ ይህን ጥያቄዋን በአግባብነት መመለስ አለባት። እሷ የተመሳሳይ ጾታ አፍቃሪ ናት አይደለችም? ወይስ ሴቶች ትዳር እንዳይኖራቸው ፌሚኒስት እንዲሆኑ ትገፋፋለች አትገፋፋም? ይህን መመለስ አለባት። የትኛውም ሃይማኖት ባልና ሚስት የተቀደሰ እንደው ያስተምራል። በክርስትናው ብንሄድ እጅግ ክቡር የሆነ ባል ለሚስቱ እንዲታዘዝ፣ ሚስት ለባሏ እንድትታዘዝለት፣ እንደ ፈጣሪው እንደ እግዚአብሔር እንደ ክርስቶስ እንዲወዳት እሷም እንደ ፈጣሪዋ እንድትወደው የሚያስተምር አስተምሮ ነው። ነገር ግን ሴቶችን የምትመክርበት ምክር፣ እሷ የምትመክርባቸው ምክሮች፣ ጆርጂ የምትመክርበት ምክር እጅግ ከዚህ ያፈነገጠ ነው። ስለዚህ ባልና ሚስትን የሚያቃቅር ምክር የምትመክር ከሆነ ይህንን ለአንዴና ለመጨረሻ ጊዜ እንድታቆም መደረግ አለበት። ሌላው እህቶቻችን ምንም ጥያቄ የለውም፣ እነሱም የሚሰማቸው ስሜት ለእኛ ለወንድሞቻቸው፣ እኛም ለእነሱ የሚሰማን ስሜት ያውቁታል። ማንኛውም ሴት ጎዳና ላይም ይሁን የትኛውም ቦታ ይሁን አላስፈላጊ ነገር ሲደርስባት ወንድ ልጅ አርፎ አይቀመጥም። ዱርዬ በሉት የትኛውም በሉት፣ ሴት ልጅ አላግባብ ስትነካ እንደ ኢትዮጵያኖች ሁላችንም እንተዋወቃለን። በባስ ላይ በባቡር ላይ በተለያየ ቦታ እንኳ የምታዩት ጉዳይ ነው። ሴት ልጅ አላግባብ ስትነካ ሲያይ ወንድ ልጅ ቀድሞ ይጣላል። ሁላችንም ያየነው ነው። እህቶቻችን ናችሁ፣ እንደ እህቶቻችን ነው የምንቆጥራቸው። እህቶቻችን ናችሁ። ሴት ልጅ ትወደዳለች። ከዛ ውጭ ግን ወንድና ሴትን የሚያራርቅ ነገር
ከወንድና ከሴት የተለየ ነገር አድርጎ ማቅረቡ አግባብነት የለውም። በዚህ ሰዓት ኤጀንሲ ይዘጋልን የሚል ከፍተኛ ተቃውሞ ተሰምቷል። ኤጀንሲ ማለት የኢትዮጵያውያን እህት ወንድሞቻችንን በዘመናዊ ባርነት የሚገዛና በደሃ ላብና እንባ የግለሰቦችን ኪስ የሚያካብት ስግብግብ ድርጅት ነው የተባለ ሲሆን ታዲያ ድርጅቱም ከአንድ ሰው 7000 እየተቀበለ ወደ ኪሱ እያስገባ ነገር ግን ከግለሰብም ሆነ ከመንግስት ድርጅት በጡረታ የወጡ እናትና አባቶቻችንን በ3000 እና በ4000 የወር ደመወዝ እንዲሰሩ እያደረገ የግለሰቦችን ኪስ እያካበተ ነው። እንደዚህ አይነት ድርጅትም ኤጀንሲ አያስፈልገንም እየተባለ ይገኛል። እናንተ በዚህ ወደፊት የምናየው የምንመለከተው ነገር ይሆናል። አሁንም ግን በጣም ያላሰለሰ ነገር ልናገር እንፈልገው። በነገራችን ላይ የደሃላ በሚበሉ ሰዎች ዙሪያ ላይ ጥብቅና ቆማችሁ ወይም ደግሞ ዛቻን የምትዝት ካለ ከየትኛውም አካባቢ በእውነት እግዚአብሔርን ባልፈራ ለአንድ ሰው 1000 ሴኩሪቲ መላክ እችላለሁ። በጣም የሚታገሉልኝ ማለት ነው። 1000 ሴኩሪቲ ለአንድ ሰው የትም የገባህበት ገብቶ የምትመልሳትን መልስ የሚያስውጥህ መመደብ ይቻላል። እግዚአብሔርን መፍራት ስለያዘኝ ብቻ ነው ይህንን ያደረኩትኝ። በነገራችን ላይ መንግስትን የምሞግተው ነገር አለኝ። ምን ቢባል የስራና ክህሎት ሚኒስትር ገቢን ስላሳጡኝ ነው ብለህ ነው እነዚህን ሰዎች ልትይዝ የቻልከው። እነዚህ የኤጀንሲ ባለቤቶች ግን ገቢህን ስላላሳጡ እነዚህን ምስኪን ድሆችን መብላት አለባቸው ማለት ነው፣ መቀጠል አለባቸው ማለት ነው። ነገ በኢትዮ ኤርትራና በኢትዮ ትግራይ ጦርነት ዙሪያ ላይ ይሄ ምልስ ወታደር የሆነውን ሰው ነው ለዳግም ጦርነት ድጋሚ የምትቀሰቅሰው። እርግጠኛ ነኝ። እኔ በዚህ በተናገርኩትኝ መከራዬን እንደማይ አውቃለሁኝ። እናንተ ደግሞ ሴኩሪቲ የሆናችሁ አንዳንዶች አፋችሁን አትክፈቱ፣ እባካችሁ አፋችሁን አትክፈቱ። የምናልፈውን መከራ የምናየውን ስቃይ ተስፋውን እንኳን ባለፈው ታስሮ ነው የወጣው አይደለ እንዴ? ማናችሁ ናችሁ ከጎኑ የሆናችሁት? ማናችሁም አልሆናችሁም። ስቃያችንን ለብቻችን ነው የታዘብነው። ለጥቂት ጊዜ ባባራው እንኳን በርካታ ሰዎችን ወይም ደግሞ በርካታ ተቋማትን እንዳነሳሳሁኝና በዚህ ዙሪያ ላይ በርካታ ሰዎች እየሰሩ እንደሆነ ፋና ወጊ ነኝ። ለራሴ ምስክርነት ልሰጥ አይደለም። እኔ ነኝ ስለ ኤጀንሲ እየጀመርኩትኝ። ይሁን ማንም ይቀጥለው፣ ብቻ እኔ የምፈልገው ከግቡ ላይ እንዲደርስ የድሆች ላብ መመዝበር ያቆም ዘንድ ነው። ስለዚህ መንግስት ሆይ እምጠይቅ አሁንም ይሄን ድግምግሞች ጥያቄዎች እየጠየቀን እያለ ጆሮ ዳባ ልትል አይገባም። ምክንያቱም የሚገባውን ግብር ስለከፈሉ ይጋጧቸው ብለህ ካልክ መጨረሻው ጥሩ ላይሆን ይችላል። ይሄ ህዝብ እየተማረረ ነውና አንድ ጉዳይም እንግዲህ እጅግ አንገብጋቢ መሆኑ እየተነገረ ይገኛል። ኤጀንሲዎች ያላግባብ የተቀጣሪውን ሰው ደሞዝ እየወሰዱ እንደሆነም እየተነገረ ይገኛል። ይህ አላግባብ የሆነ ነገርም እንግዲህ መቆም አለበት እንላለን። ወደ ኢትዮጵያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።